አጅሬ ነጭ ቅማል ነፍሴ ምን አይነት ሲሪንጅ እንደወጋቻት አላውቅም። ሲሪንጃም ናት አጅሪት። አጅሪት ነጭ ቅማል አባቴ ኑዛዜ እስኪመስል ነፍሴ ቀደዱት ነው የሚባለው። ማፊያ ናት ነጭ ቅማል። ግን ከዚህ በኋላ ነጭ ቅማልን የሚጠጋ ሰው አይኖርም ብዬ ነው የማስበው። በጣም በጣም ከባድ ያ በእውነት እኔ እግዚአብሔር ምስክሬ ነው የምልህ አላበሻ እኔ እስከማውቃት በጣም የምትወዷት ሴት ናት። በጣም የምታከብራት የምትወዳት ሴት ናት። መዋሸት ስለማ ባትሆንን ያጥረገርጋለሁ ችግር የለኝም። ማንንም እኔ አልሰማ ባትሆን አልላችሁ። ብዙ ጊዜ እኔ ጋር ስትመጣ ስልክ ነው ስናወራ ስልክ ይሁንዬ እነዚህ ተጣልተውብኝ እኮ ላስታርቅ ነው ተጣሉብኝ፣ በቃ አስታርቃለሁ፣ ላይቭ እመጣለሁ ምናምን ትለኛለች። የሆነ ሰው እንግዳ ሲመጣ የሆነ እንደዚህ እንግዳ መጥተዋል ሰርፕራይዝ ላደርግ ነው ትለኛለች። አንዳንድ የታወቁ እንግዶች ሲመጡ ትደውላለች። እናውራ፣ ይሄ ሰላም ነው እንዴት አያችሁ ቤቷን ምናምን ምናምን እላል። ቤት ተደርጋ እንደተገኘች ግን አላውቅም። እንደሚመስለኝ አሁንም ያልገባት ነገር አለ ብዬ አስባለሁ። ሳርቿ ያልገባት እዛ ውስጥ እሷን የሚያስጠቁ ሰዎች አሉ። በዚህ ጅባት እንዲቢያት ተብሎ በደንብ አማት የሰሩባት እንጂ ከሄለን ጋር የሚያገናኛት አንድ ጉዳይ የለም። ሳራ ላበሻ ከሄለን ጋር የሚያገናኛት ምንም አይነት ጉዳይ የለም። ዜርስ ነጥኝ ምንም። ስለዚህ የሳራን ዌክነስ ወይም ደግሞ ደካማ ጎን የሆነ ሰው ለነጭ ቅማል ዘግቧል። በዚህ ብትሄጂባት እንደዚህ ብትያት ፈሪ ናት፣ በቤተሰቦቿ በልጆቿ በስራዋ ከመጣሽ በቃ ትሰጥቻለች ቻፓ ምናምን ብሎ ያመቻቻት ሰው አለ። ተግባባት። ሳራም እንደዛ ነው ያርጓል። ቤተሰቧን ደንግጣ አይደል እንዴ ቤተሰቧን ሲጠሩ እየወዳብ ጋ ሄደችው ይቅርታ የጠየቀችው ድንብርብሯ ወጥተው። ተግባባት። ቤተሰቦቿን ልጆቿን ምናምን ምን አድርጋ በዛ ደረጃ የምትወቀ ሶስቲ ነገር አሁን ሶሻል ሚዲያ ላይ ምን አድርጋ በዛ ደረጃ የሚያስወቅስ ነገር ልጆቼን አትስደቡብኝ ነው ባሌን አትስደቡብኝ ብላ ነው ቶሎ መጣ ይቅርታ የምትጠያየቀው። ስለዚህ ለዚህም ያመቻቻት የሆነ ሰው አለ። ሳራ ያልደረሰችበት ብሯንም አስበልተው አሰድቧት አዋርደዋትም በጣም ጨካኞች ናቸው። ጥሩ ጥያቄ ነው። ፊራ ለምንድን ነው ድምፁ የታፈነው? እዛ ቦታ ላይ አጀንዳው አልነበረም። እኔ እንደሚመስለኝ እስከሚገባኝ አሪፍ ጥያቄ ነው። ማይሻ ቦታው አልነበረም የፊራ። ተግባባን። የዱባይን ጉድ ሊጨርሱ ነው የመጡት እነሱ። ገባ። ስልክ አላቸው። ስልክ ተደዋውለው ማውራት ይችላሉ። ሌላም ጊዜ አይ ማናገር ፈልጋለሁ እንደዚህ ብለሽኛል ብሎ ፔጁ ላይም መጥራት ይችላል። ፊራ ገባሽ? ጠርቶ ፔጁ ላይ ለምንድን ነው እንደዚህ ያልሽ ዋይ የሚል ነገር ማድረግ ይችላል። የፊራ ጉዳይ በዛ ነው እኔ የታየ እንደዛ ነው ማለት። ስለዚህ እዛ ላይ የሀገር ሰው ባለበት ሌላ እሳት ሲተኮስ ሌላ ድሮን የመቀበል እንትን አላት ብዬ አላስብም። ያ ፊራ እውነት አለው እዛ ቦታ ላይ በትክክል። እኔ ሳራም ጓደኛዬ ናት፣ ፍራውልም ጓደኛዬ ነው። እዛ ቦታ ላይ ፊራ እውነት አለው። ያ ምንም ስለ ፊራ የሚያስወራ እዛ ቦታ ላይ ምንም ነገር ስላልነበረ፣ ግን እቺ አነካክታለች። ኦልሬዲ ነጭ ቅማል ስራውን ሰርተዋለች። ነጭ ቅማልና ጃጓር በጣም ሰርተውታል ስራው። ተግባባት ሰርተውታል።
እና ደባሪ ነበር። በጣም ደባሪ 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 የሆነ ነገር ነው እና ያ ነገር ያስጠላል። እና ልክ አይደለም። በዛ ደረጃ መውረዱ ልክ ነው ብዬ አላስብም። ግን አይ ቲንክ አዶን ነው የነጭ ቅማል ስትራቴጂ ምን እንደሆነ አላውቅም። ገንዘብ መረካከብ ነው ዋና አላማዋ። የስ እንዴት አድርጋ እንደምታመጣው ደግሞ በደንብ አውቀዋለች። በደንብ አውቀዋለች። እንዴት አድርጋ ቻፓ እንደምትቀባበል በደንብ አውቀዋለች። ይህን እናገርብሻለሁ፣ ይህን ገንዘብ አምጪ፣ ይህን እናገርብሻለሁ፣ ይህን ገንዘብ አምጪ፣ ይህን እናገርብሻለሁ፣ ይህን ገንዘብ አምጪ ነው ጨዋታው። ሌላው ስለ ወርቁ አይተ ነው የተባለው ነገር ወርቁ ቀርጻችሁ አድርሱልኝ። ለወርቁ አይተ ነው በደንብ አድርሱልኝ። ወርቁ ሶሻል ሚዲያ ላይ የሚታወቀው በመርዳት ነው። የሆነ ሰው ተቸገረ ለመጀመሪያ ጊዜ ለቤታዮ ሰራተኛ ልሁን ስትለው ዘበኛ ልሁን ስትለው አዝኖ ሲሰማ ሶሻል ሚዲያ ላይ ድምፅ ያላቸው ሰዎችን ይሰማል። አያውቅንም ማለት አይቻልም። ያውቃሉ፣ እያንዳንዱን ያውቃል። ማናችንም መቼም ምድር ላይ ካልኖርን ወርቁ አይተ ነው በመርዳት ደረጃ እንጂ የሚታወቀው ሶሻል ሚዲያ ላይ በሌላ ስሙ ተነስቶ አይታወቅም። ኖበዲ ነን። በሀብት ደረጃ በአላሙዲን ደረጃ ወይም ከዛ በላይ አሁን ባለው አቅም ያለው ሰው ነው። ደም ይመጣል። ስለዚህ እንደዚህ አይነት ጨዋታ ውስጥ ወርቁ አይተ ነው አይገባም። ያንን ሲሰማ አዝኖ ወርቅ ግዙ ብሎ ያለ ሰው ነው በቃ። ከዛ ይሄ ችግር መጣ የአማራ ክልል። ለዛ ችግር 15 ነው 20 ሚሊዮን ብር አሰጣ። ከዛ ለማን ነው በርታ አይዞ ብሎ ደግሞ ማን ነው ለሚባለው ልጅ ታኩር ለሚባለው መኪና ሰጠ። 15 ሚሊዮን ኦኬ ጆክ 15 ሚሊዮን ሰጣ። ታኩር ለሚባለው ደግሞ የ6 ነው የምናምን ሚሊዮን ብር መኪና ሰጠ። ኦልቱጌዘር ከምናምን ሚሊዮን ብር በላይ ማለት ነው። ይሄን አደረገ። ይሄ ነው ያለው። እንትኑ ታግዷል። ይሄን ያደረገው ወርቁ አይተ ነው። ተግባባ። ይሄን አደረገ፣ አለቀ። ምንም ተወርቶ ስለሱ አይታወቅም። ከመንግስት ጋር ችግር ውስጥ እንዳለ ማንም ያውቃል። ለአማራ ብሎ ነው ይሄን ሁላ መስዋዕት የሚከፍለው። የተንደላቀቀ ላይፉን ትቶ አገር ለአገር የሚሰደደው ለማን ብሎ? ወገን የተነካብኝ እኔ ምን ያደርግልኛል? እዛ መብላት እዛም በስራ አስተጓጎልበት ብዙ ስራው አይደለም። ከዛ ውጪ ወርቁ አይተ ነው እንደዚህ ዘግጦ እንደናንተ የሚያወራ አይደለም። እንደናንተ የማይረባት ጥቃቅንና አነስተኛ ቢዝነስ የለውም። ወርቁ ጥቃቅን ነገር ላይ የለበትም። ተግባባን። ስለዚህ በዛ ደረጃ ስለሱ መፈትፈቱ ልክ ነው ብዬ አላስብም። ፐርሰናሊ ምን አገናኝ እና አንዳንዴ ከማይረቡ ሰዎች ጋር አንዳንዴ መሴጅ መለዋወጥ መጥፎ ነው፣ በጣም መጥፎ ነው። ማኛው ጤና ይስጥልኝ ወንድሜ፣ እንዴት ነው? አብሮ ይስጥል። እንዴት ነህ? ለምን መሰለህ እኔ ደሜ መራራ ነው። አንድ እውነትን የምናገረው አንድ ነገር ስሆን ብቻ ነው። ለምን መሰለህ እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን ናት። እኔ በዚህ ይዘዋል የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለውን ረድቷታል። ለማንም ሰው ረድቷል። የወርቁ አይተ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ነው መጡ
መሰለ እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይህንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደባለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምን ሁኔት የምትባለውን ብትሆን እኔ ነኝ ያልደበኩላቸውን። ሳራን ብትሆን ያልደበኩላቸው ነውር የለም። ሳራ ማለት ይችኛቱ ቢጃማ የምትሸጠው ናት። ጉቺ ብትሆን አላውቃትም ባለ ገዛችው። የስ መሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ፣ እውነቱን ነው የማወራው። እችኛቱን በደላላ የምትሰርቅ ናት፣ እችኛቱን በዳጣ የምትሰርቅ ናት። ማን ምን ሊያመጣ ነው? ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። አንዴ ስልክ ገብቶበት ነው። ስልክ ገብቶብኛል። ድምፅ እንዳይረብሽ መኪና ላይ ስላለው ቀበቶ እስከሚያስር ድረስ። ስለዚህ እነዚህ ሰዎች አሁን ተደራጅተው እውነተኛ ሊያፈርሱ ነው። እኛ እኮ ቀይ መስመር ብለን የምናሰምራቸው ሰዎች አሉ። በዛ ላይ ከተመጣ ግን ማንንም ሰው አልተውም። እኔ ማኛሙት እኔ ከችግር ያልወጣ ማንንም በትረግ ሳራ ለሀበሻ ትልቅ ሰው ናት። እንደ ትልቅነቷ ሀቋን ማውጣት ባለባት ታውጣ። እንደ ትልቅነቷን ይሄ አፍ አውጥቻ አንቺ እንደዚህ ብዬ የምሳድብ ሰው አይደለም። ሌላ ይሄ ድራማ ምናምን እንደ ሌላው ድራማ ሰርተው በእኛ ብሔርተኝነት ላይ ወርቁ አይተነው በዚህ ሰዓት ይሄ ነገር አለብህ ተብሎ መናገር ማለት እስኪ ለአንተስ ምን ይመስላል? አንተ ስታስብ ምን አገናኝቶትስ? ደግሞ የሚደብር እኮ ምንድን ነው በጣም በሚያሳፍር ሁኔታ እንዴት አጀንዳስ ሊሆን ቻለ? በረዳ ባገዘ አይዟችሁ ባለ ቴንኪው በምን ተገናኝ? እሱ ብቻ ሳይሆን ቤተሰብ አለው፣ ፋሚሊ አለው። ከፋሚሊ ያልተ ትልቅ ቢዝነስ ያለው ሰው ነው። እኔ አሁን በዚህ ሰውዬ ልጣላም ልቆረጥም ልፈለጥም ችግር የለብኝም። ቀይ መስመሮቻችን ናቸው። ወደ ትንሽነት ስትመጣ የሆነ ቦታ ማውጣት አለባቸው። ካልከው ጋር የምስማማው ምንድን ነው የፈለኩ ምንድን ነው ሄኖክ ማናት ማንንም ማስቀየም ፈልጌ አይደለም። የትም ዓለም ልኑር እኔ የፈለግኩትን ተናግሬ ዛሬ ጉሮሬ ትቆረጣለች። ግን እነሱ ያደረጉ ምንድን ነው የእኛ መከፋት የእኛ መጎዳት ሳይገርማቸው የራሳቸው መታረቅና ተሰባስበው መንጣት። ጆከርን ሊያስፈራሩ ነው። ማን ሊያስፈራሩ ነው? ሳራ ለሀበሻ እንደነገርኩ ብላለች አላለችም ሀቋን እዛ ጋር ይውጣላት። የእነሱ እንደዚህ ግሩፕ ሰርቶ መንጣት ምን ሊያመጡ ነው? ምን ልታመጣ ነው? ማንኛ በደላላ በስርቆት የሚኖሩ ናቸው። በአጠቃላይ እግዚአብሔርን ያልዋሽም። ግን እኔ አንድ የምናደድበትን ይሆኒ አእምሮ ትክክል አይደለም። በዚህ 3 ቀን ለምን ካልከኝ የሰውን ሀቅ እኔ በልቻለሁ። የሰውን ሀቅ በልቻለሁ ስለ ገንዘብ ወስጄ አይደለም። በራሴ ላይ አሁን ሲደርስብኝ ነው ያወቅኩት። ሰዎች ተበድለው ሲመጡ እያወቅኩ ሸፍኛ አስበልቻለሁ። እቺ ሀቅ አለችብኝ። እኔ በሚሊዮን በልተዋቸው አይደለም ብዬ የካርኩበት ቀን ስላለኝ ማን የሚደውልብኝ? አደውልብኝ እና እሺ ልብዳ ማያው ስልክ እየተደውለ እየወራው ነው። እውነት ነው የማወራው። በቃ እውነትን ዘርግፌ እውነትን ተናግሬ ነው የምሞተው። ለምን በልተው ጠጥታ በሚሊዮን በልተው አልበሉም ብዬ የካርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል። የበሉትንማ ቆርጥመዋል ብለህ ጉሮሮ ላይ መቆም ነበረብኝ። ግን ይሉንታ